ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች ነው። የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ቁልፍ ሚኒስትሮች ከስልጣን ተባረሩ። የመባረራቸው ዋነኛ ምክንያት ደግሞ ሌብነትና የሀብት ብክነት ነው ተብሏል። እነማን ናቸው? እንመለስበታለን። የምክክር ኮሚሽን ተሳታፊዎች አበልና ጥቅማጥቅም ተከልክለዋል። ከማረፊያ ቦታቸው ውጡ ተብለዋል። ህወሓት ለድርድሩ 5 ቅድመ ሁኔታዎችን አስቀምጧል። ቅድመ ሁኔታዎቹስ ምንድን ናቸው? እንመለስበታለን። ኦህዴድ ብልጽግና ከመስከረም ጀምሮ በአዲስ አበባ አዲስ እቅድ ሊፈጽም ነው። 70% መንግስት ሰራተኞች ሊቀነሱ ነው ተባለ። ለምን? ዶክተር ገዱ አንዳርጋቸው በአሜሪካ የፓርኪንግ ሰራተኛ ሆኑ። ክቡር ዶክተር ገዱ አንዳርጋቸው የፓርኪንግ ሰራተኛ እንዴት ሆኑ? እንደ ሌሎች የዞንና የወረዳ የክልል አመራሮች ገዱ እንዴት ሀብት ንብረት አጣ? እንዴትስ ፎቅ የለውም? እንዴትስ በዓለም አቀፍ ድርጅቶች አልተቀጠረም? አሁንስ ያለበት ሁኔታ ውርደት ነው ወይስ ክብር? በዝርዝር እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የምክክር ኮሚሽን ላይ የተሳተፉት ተሳታፊዎች የወጪ መተኪያ አበል ተከለከሉ። ለ47 ቀናት አዲስ አበባ የቆዩበት የወጪ መተኪያ አበል ተከልክለው በከባድ ችግር ላይ መሆናቸውን ተገለጸ። ለቆዩበት ቀናት ለእያንዳንዳቸው 88 ሺህ ብር እንደሚሰጣቸው የተነገራቸው ቢሆንም መጀመሪያ አካባቢ ላይ 47 ሺህ ብር ለእያንዳንዳቸው ተከፍሏቸዋል። ቀሪውን ግን ተከለከሉ። በተለይ ከአማራ ክልል የመጡ ተሳታፊዎች በሲቪል ሰርቪስ ዩኒቨርሲቲ እንዲያርፉ ተደርጎ የነበረ ሲሆን አሁን ክፍሉን ልቀቁልን ተብለው በግዴታ እንዲለቁ እየተደረገ ሲሆን አባላቱ ወደ ክልላቸው መመለሻ የትራንስፖርት ሳይሰጣቸው ሂዱ ወይም ልቀቁ መባላቸው ትክክል አለመሆኑን ቢናገሩም እኛ የምናውቀው ነገር የለም፣ ለቃችሁ ውጡ መባላቸው ለሚዲያ ተናግረዋል። የኦሮሚያ ክልል ተሳታፊዎች ወደ ሁሉም አካባቢዎች የትራንስፖርት ተሽከርካሪዎች ተዘጋጅቶላቸው አበሏቸው ተከፍሏቸው ከማረፊያቸው በመኪና ተወስደው በክብር የተሸኙ ሲሆን የአማራ ክልል ተሳታፊዎች ግን አበልም ተከልክለው ካረፉበትም ማረፊያ ውጡ ወይም ልቀቁ መባሉ እጅግ እንዳስከፋቸው ተናግረዋል። በምክክር ኮሚሽኑ የተፈቀደልንን ክፍያ ክፈሉንና እንልቀቅ ብለው ቢጠይቁም ሰሚ አተናል እያሉ ነው። ኦህዴድ ብልጽግና የአማራ ተመካካሪዎችን ሆን ብሎ እያንገላታቸው እንደሆነ ይገለጻል። ከትግራይ የመጡ ተሳታፊዎች ግን ወደ ተለየ ቦታ ተወስደው ክፍያቸውም ተከፍሏቸው የሚቆዩበትም ስፍራ ተመቻችቶላቸዋል ሲሉ የኢፍትሐዊነት ችግር በስፋት ማስተዋላቸውን ተናግረዋል። ኦህዴድ ብልጽግና ከመስከረም ጀምሮ በአዲስ አበባ አዲስ እቅድ እንዳቀደ ሚስጥር ወጥቷል። በአዲስ አበባ የሚሰሩ አማራ ሲቪል ሰርቫንቶችን በሲቪል ሰርቪስ ሪፎርም ስም ለማባረር እቅድ ተይዟል ተብሏል። በእቅዱም የአዲስ አበባ የሲቪል ሰርቪስ መዋቅር 70% በኦሮምኛ ተናጋሪ ሰራተኛ ለመተካት ሰፊ እንቅስቃሴ መጀመሩን ምንጮች ገልጸዋል። ለዚህ የሚረዳ ዘንድ ከወዲሁ ፈተናው የሚያዘጋጁ የኦሮሞ ተወላጅ ባለሙያዎች እየተዘጋጁ ነው ተብሏል። ዩኒቨርሲቲዎቹም የሲቪል ሰርቪስ ዩኒቨርሲቲ እና አዲስ አበባ ዩኒቨርሲቲ መሆናቸው ታውቋል። በየአካባቢ ያሉ የኦሮምኛ ተናጋሪ ሰዎች ተዘጋጁ አዲስ አበባ ትገባላችሁ በማለትና ለፈተናም እንዴት መዘጋጀት እንዳለባቸው ከወዲሁ ኦሪንቴሽን እየተሰጣቸው መሆኑ ተጋልጧል። ከዚህ በተጨማሪ አሁን ባለው ሁኔታ በአየር መንገድ ያሉ ሰራተኞች በአብዛኛው በአንድ ብሔር የበላይነት እየተሞሉ መሆኑን የሚያሳይ መረጃዎች እየወጡ ነው። በአየር መንገድ ከፍተሻ ጀምሮ ከፍተኛ እንግልትና ከፍተኛ ሙስና ህዝብን እያንገላታ መሆኑ ተገልጿል። በኢሚግሬሽን መስሪያ ቤቶችም ያለው አድሏዊ አሰራሮች ዜጎች በብሔር በመለየት የሚፈጸመው እንግልቶች አይን ያወጡ የሙስና ጥያቄዎች እየተባባሱ መሆኑ ተነግሯል። ህወሓት ከኬንያ ድርድር በፊት ለድርድሩ ቅድመ ሁኔታዎች አስቀመጠ።
ኦባሳንጆን በመቀሌ ጉብኝታቸው ወቅት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረማርያም ጋር ተገናኝተው ሰፊ ውይይት አድርገዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ነሐሴ 18 ቀን 2018 ወደ መቀሌ ያደረጉት ያልተጠበቀ ጉብኝት ያጠናቀቁ ሲሆን ህወሓት መራሹ የትግራይ አስተዳደር ከፌዴራል መንግስት ጋር ወደ አዲስ ድርድር ለመግባት ባስቀመጣቸው ቅድመ ሁኔታዎች ምክንያት የሰላም ጥረቱ አዲስ ውጥረት አስተናግዷል። በውይይቱ ወቅት ህወሓት መራሹ አስተዳደር 5 ቅድመ ሁኔታቸውን አስቀምጧል። አንደኛ፣ የኢኮኖሚ እገዳዎች በአስቸኳይ እንዲነሱ፣ ሁለተኛ፣ ወታደራዊ ከበባዎች እንዲቆሙ፣ ሶስተኛ፣ ህገ መንግስታዊ ወሰኖች እንዲከበሩ፣ አራተኛ፣ ተፈናቃዮች እንዲመለሱ፣ አምስተኛ፣ የህወሓት ህጋዊ የፖለቲካ ህልውና ወይም እውቅና እንዲረጋገጥ የሚሉ ጥብቅ ቅድመ ሁኔታዎች እንዲጠበቁ ጠይቋል። ኦባሳንጆን ጥያቄዎቹን ይዘው ከፌዴራል ባለስልጣናት ጋር ከተነጋገሩ በኋላ በ2 ሳምንት ውስጥ እንደሚመለሱ ቃል ቢገቡም የትግራይ ኮሚኒኬሽን ቢሮ ግን በአዲስ አበባ በኩል ሂደቱን በቅንነት የመምራት ፍላጎት አለመኖሩን አሳውቋል። ከሙስና የጸዱ እጆችና የንጹህ ህሊና ስራ አክባሪ ናቸው። የተከበሩ አቶ ገዱ አንዳርጋቸው የቀድሞ የውጭ ጉዳይ ሚኒስትር የገዱ አንዳርጋቸው የንጹህ እንጀራ ሲሾም ያልበላ ሲሻር ይቆጨዋል እያለ የሚተርተው የኢትዮጵያ ማህበረሰብና አእምሯዊ እስራት በቅርቡ በአቶ ገዱ አንዳርጋቸው ላይ የተሰራጨውና በአሜሪካ ፓርኪንግ እየሰሩ ነው የሚለው ዜና በማህበራዊ ሚዲያ ሲመላለስ አስተውለናል። የኛ ሰው ነውርና ክብር የሚለውን ቃል የሚተረጉምበት ሚዛን ሁሌም ያስገርማል። አገር ሰርቆ የህዝብ ሀብት አግበስብሶ በሙስና ደልቦ ቪላ የገነባው ሰው አራዳ ነው የገባው የዘመኑ ብልጥ ብለን እናከብረዋለን። ሸሚዙን ሰቅስቆ በእንጀራ ገመዱ ላይ የሚንጠላጠለውን ሐላል አዳሪ ደግሞ ምስኪን ጊዜ የጣለው ፋራ ብለን ከንፈር እንመጥርለታለን። ሰሞኑን አንዱ የዘመናችን የዲጂታል አሳባቂ ካሜራውን ደብቆ ልክ እንደ አልጀዚራ የምርመራ ጋዜጠኛ ጊዜ ጠብቆ አንድ ቪዲዮ ቆርጦ ለቀቀ። እዩልኝ ጉዱን! ያ ታላቅ የውጭ ጉዳይ ሚኒስትር እና የክልል ርዕሰ መስተዳደር የነበረው አቶ ገዱ አንዳርጋቸው አሜሪካን ሀገር ፓርኪንግ ሰራተኛ ሆኖ ተገኘ ብሎ በፌዝ አበሰረን። አሳባቂውና ላኪው ይህንን ሲለጥፉ የጠበቁ የህዝብ ምላሽ ዋይ ዋይ! የኢትዮጵያ ፖለቲከኛ መጨረሻ መኪና ማሳረፍ ሆነ እንዴ? ውርደት የሚል ሙሾ ነበር። ዳሩ ግን የኢትዮጵያ ህዝብ የሞራል ሂሳብ ስሌት ተቀይሮ ጠበቀው። ህዝቡ ቪዲዮውን አየና ከመስረቅ መኪና ማቆም አይሻልም እንዴ? ሐላል ሰርቶ መብላት ነውር ነው እንዴ? አሳባቂውን ራሱንና ላኪውን አሳፈረ። እውነት ለመናገር ከፖለቲከኝነት ወደ ፓርኪንግ ሰራተኝነት መሸጋገር ዝቅጠት ሳይሆን የሞራል እድገት ነው። የስብዕና ጥራት ማሳያ ነው። ፖለቲካ ውስጥ ስትሆን መሪ የሌለውን ህዝብ ማዕበል ወደ ማይታወቅ ገደል ነው የምትመራው። ፖለቲካ ውስጥ መጋጨትና ማጋጨት የዕለት ከዕለት ስራ ነው። ፓርኪንግ ውስጥ ግን መሪ ያለውን መኪና በጥንቃቄ ወደ ትክክለኛ ቦታ ታሳርፋለህ። የስራ ዩኒፎርማቸው ከሆነ አሳባቂውን ያሳሰበው ፖለቲካ ውስጥ ሆነው የማይመጥናቸውን የውሸት ካባ ከሚደርቡ አሜሪካ ሆነው ላባቸውን የሚያብሱበት እውነተኛ ዩኒፎርም ቢለብሱ ምን ክፋት አለው? ያውም ዶላር እየታፈሰበት። የኢትዮጵያ ፖለቲከኞች ስልጣን ሲለቁ ወይ በሙስና ክስ እስር ቤት ይገባሉ፣ ወይ በጡረታ ስም አገር ይበዘብዛሉ፣ ወይ ደግሞ ሰርቀው በሰወሩት ሀብት ንብረት የደሃ ላብ እየበሉ በሰቀቀን የቅንጦት የሚመስል የውሸት ኑሮ ይኖራሉ። አለበለዚያም ጫካ ገብተው አገር ያተራምሳሉ። ገዱ ግን አሜሪካ ሄዶ ኮቱን አውልቆ ስራ ክቡር ነው ብሎ ራስን ኢጎ አሸንፎ ፊሽካውን በአንገቱ አስሮ መኪና ማቆሙ በስልጣን ዘመኑ ያልሰራውን የሞራል ትምህርት በተግባር አስተምሮናል። ክቡር አቶ ገዱን ለማዋረድ ወይም ለማሳነስ የተወረወረው የፌዝ ድንጋይ ለገዱ የክብር ሐውልት መገንቢያ ሆነ። በካሜራ ባለቤቱና ለላከው አንድ ምክር ስንለግሰው ጀግንነት ማለት የሰውን ላብ በካሜራ መሰለል ሳይሆን እንደ አቶ ገዱ አንዳርጋቸው ከስልጣን ማማ ላይ ወርዶ የህይወትን መሪ በእጅ ጨብጦ ላብን ጠብ አድርጎ መብላት መቻል ነው። ይህ ሀገር እኮ
አንድ የወረዳ የፋይናንስ ኃላፊ አዲስ አበባ ቪላ ገነባ። አንድ የዞን አስተዳዳሪ ዱባይ ቤት ገዛ። አንድ የክልል ቢሮ ኃላፊ አሜሪካን አገር ቤት ገዝቷል በሚባልበት አገር የአማራ ክልልን ያክል ግዙፍ ክልል ያውም ለረጅም ዓመታት የሚመራና ሲመራ የነበረ በቢሊዮን ብሮች ላይ የሚወስን ሰው ፓርኪንግ ሲሰራ ግለሰቡ ምን ያክል ንጹህ እጅ እንዳለውና ታላቅ ስብዕና በተፈጥሮ እንደታደለ ያረጋግጥልናል እንላለን። በመጨረሻም አንድ የሮበርት ሙጋቤን አባባል ተውሼ ልጨርስ። ያልተማሩ ሰዎች ትልቁ ደስታቸው የተማረ ሰው ስራ አጥቶ ማየት ነው። ሮበርት ሙጋቤ። ክቡር አቶ ገዱ እጅ እንነሳለን። ባለስልጣናት ከስልጣን ሊባረሩ ነው። የፌዴራል ዋና ዋና ሚኒስትሮች በብዛት ከስልጣን ሊወርዱ እንደሆነ ተገለጸ። ከሚባረሩት ውስጥ 3ቱ የአማራ ተወላጆች ናቸው ተብሏል። ከነዛም ውስጥ ዋና ዋናዎቹ አንደኛ ወይዘሮ ሙፈሪያት ካሚል፣ ሁለተኛ ዶክተር አብርሃም በላይ፣ ሶስተኛ ዶክተር በለጠ ሞላ፣ አራተኛ ፕሮፌሰር ብርሃኑ ነጋ እና ሌሎችም ብዛት ያላቸው ሚኒስትሮች ይገኙበታል። ለዚህም ለመባረራቸው ዋነኛ ምክንያት ተብሎ የተጠቀሰው የተቋማቸው ከፍተኛ የሙስና ወንጀሎችና በተቋማቱ ውስጥ የተፈጸሙ የገንዘብ ምዝበራዎች ዋና ዋናዎቹ ምክንያቶች ናቸው ተብሏል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ